ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አለው አልহামዱሊላህ ይህን ቪዲዮ ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ እህቶቼም በፈጣራችሁ ሼር አድርጉልኝ ሼር እንድታርጉልኝ እፈልጋለሁ ለምን ካላችሁ በሃና የመጣ ከ400 ሰው በላይ ተፈትቷል ተብሏል ማሻአላህ ተባረከላህ ደስ ብሎናል ግን በቴሌግራም የምትለቁት ቲክቶክ ላይ የተለቀቀውን ነው ጀጎል የምትለቀው ቲክቶክ ላይ የተለቀቀውን ነው እንደገና ኤዲት አድርገ የምትፖስተው ለምን ከ400 ሰው ሁሉ ለምን እንዴት ሃና የለችም ነው የኔ ጥያቄው ለምን ካላችሁ አዲስ መረጃ ተብሎ ነው ትናንትና ቲክቶክ ላይ ሰው ተሰባስቦ ባይዘወይ ካለነሱ ሌላ ሰው አስገቡም ገባችሁ የፈመሰ ሰው ካልሆነ አስገቡም የፈመሰ ሰው ብቻ ነው ከዛ ቤት የሚገባው ማለት ነውና ሐሳብ መስጠት አንችልምኛ ለምን ፌመስ ስላልሆነ ማለት ነውና እኔ ግን ጥያቄ 400 ሰው ስታስፈቱ እንዴት ነው ሃና ከዛ ውስጥ የሌለችበት ምክንያቱም 400 ሰው በትክክል አስፈትታችሁ ከሆነ እንዴት ነው ሃና የሌለችበት ሃና ሴትዳ ነው ምክንያቱም ምን እየተካሄደ ነው ማወቅ እንፈልጋለን ገባችሁ ምክንያቱም አሁንም ቢሆን ልንገራችሁ የገጠር ልጅ ይመች ማነው ተክለይ የሚባሉት በጣም ብዙ ሰው ያሰቃዩ ነው ያሉት በጣም ገባችሁ ሁለተኛ ደግሞ የገዛ ዘመዱን ወስዶ እንግዲህ ለሃና ድምጽ ለምን ሆንሽ ብሎ እህታችን ሂዳለች ወደማይቀረው ጉዞ ገባችሁ ስለሷ እንዴት ነው የሚጥል በሽታ ታመመች የሚጥል በሽታ ጥሏት ሞተች ብሎ እንግዲህ ቤተሰብ አስረድቷል ተብሏል እነዚህ ሰዎች እንግዲህ ለማንም እንደማይመለሱ በደንብ አይታችኋል እኔ ግን ጥያቄ ለምንድነው የህግ ባለሙያ የሆናችሁ ለምንድነው ተሎ ብላችሁ ይህን ነገር ማትቆጩት ለምንድነው ሌላ ሰው እስከሚገሉ እየጠበቃችሁ ነው አይው በቀደም አንዷን ገደሉ አይደለ ለምንድነው ዝም የምትሉት ለምንድነው የማይያዙ ለምንድነው እነዚህ ወንጀለኞች በህግ ጠለላ የማይሆኑት ምክንያቱም የሚጥል በሽታ ገደላት አሉ ያችን ልጅ አሁን ለሃና ድምጽ የሆነችውን አታለው ነይ ለአመት ባሉ ውጭ ብለው ነው እንግዲህ ከዛ ላይ እንደዛ ያርጓት ለምንድነው የገጠር ልጅ ይመች እነዚህ አረመኔዎች ለምንድነው በህግ ጠለላ የማይገቡት እስከመቼ ነው የደሃ ልጅ እየሞተ የደሃ ልጅ እየተገደለ የደሃ ልጅ እየተጨፈጨፈ የደሃ ልጅ በኢትዮጵያዊ በወንድሙ እንደዛ የሆነ እናንተ እስከመቼ ነው የኔ ቤት ከኔ ቤት ግቡ የምትሉት ጀጎል እኔ ትናንትና ያረጋው ነገር በጣም ነው ያናደደኝ ምክንያቱም በሷ ስም 100,000 ሰብስክራይብ ገባ በእንትን ማለት ነው 100,000 ፎሎ ገባ በቴሌግራም ለምን ማለት እኔ አላቅም ለምን እንትን ማለት ለምን በትክክል አትሰሩ በሁለተኛ ደረጃ ደግሞ እነዚህ ሰዎች ጊዜ በተሰጣቸው ቁጥር የሃና አጀንዳ እንዲጠፋ ሌላ አጀንዳ ያመጡላችሁ ነው አሁን የበቀደመው ልጅ ሌላ አጀንዳ ነው ይዘውላችሁ የመጡ ምክንያቱም በበፊቱ ምንም ስላላረጋችሁ ለፈለፋችሁ ሶሻል ሚዲያ ላይ ምንም ስላላመጣችሁ እንደገና ሁለተኛ ደገመላችሁ ምንድነው የምትጠብቁት የኢትዮጵያ ጠበቃዎች የኢትዮጵያ ጠቅላይ ሚኒስትር ለምን አይገባበትም ይህን ነገር ገብቶበት ለምንድነው የማይያዙ እነዚህ ሰዎች እስከመቼ ነው ዝም የሚባለው እንዴት ነው ያጀማ የሚጥል በሽታ ገደላት ብሎ መጥቶ ራሱ ሲል ለምንም የሆነ በቃ አለ አይደለ ልጅቱ ደግሞ እንዴት አባቷ እንደምታምር ገና ህፃን ናት እስከመቼ ነው ሰው እየተገደለ ሰው እየሞተ ሞት እኮ ለሁላችንም አይቀርም ሞት ፈርድ ነው ኦፍ ኮርስ እንሞታለን የሞቱ አሟሟቱ ደግሞ በሰው እጅ ስትሞቱ በጣም ከባድ ነው ባመናችሁት ባበላችሁት ባጠጣችሁት እጅ ማለት ነው ከዛ ደግሞ ሳውዲ አረቢያ ላይ ምድር ላይ ነው እንግዲህ እቺ ልጅ ከዛው ተቀበረሽ የተባለው ክርስቲያን ደግሞ ሳውዲ አረቢያ ምድር ላይ አይቀበርም ውሸት ለምንስ ተቀበረሽ እንዴትስ ተቀበረሽ ለምንድነው ይሄ ነገር ያልሆነው ለምን አለቅ ይሄ ነገር በደንብ ይፋ መውጣት አለበት ገባችሁ በሁለተኛ ደረጃ ደግሞ አቶ ይመች ዝም ካላችሁት
ገና ብዙ ነገር ይሰራል ምክንያቱም እሱ ገንዘብ እንጂ ጭንቅላት የለውም ገንዘብ በቃ ገንዘብና ገንዘብ ብቻ ነው ጭንቅላቱ ያለ ማለት ነው እና ይሄ ነገር በደንብ መስተካከል አለበት ሞት ለማንም አይቀርም ሁላችንም እንሞታለን የሞቱ አሟሟቱ ደግሞ ገባችሁ በቃ የሆነ በሰው እንደዚህ ተከድታችሁ በሰው እንትን ስትሉ አቢዩዝ ተደርጋችሁ ተደብድባችሁ ምን ብላችሁ ብዙ ነገር ሆናችሁ ስትገደሉ በጣም ከባድ ነው ስሜቱ አይደለ እህታችን ደግሞ እንግዲህ ለምን ለሐና ድምጽ ሆነሽ ብለው ነው ይህን ነገር ያረጉት ገባችሁ እንግዲህ እኛ ሶሻል ሚዲያ ላይ የተወራው ነው ደግመን ምን ነግራችሁ እና ይህ ነገር ማቆም አለበት ያጀማ እህቶቼ ምክንያቱም ሞት ፈርድ ነው ለማንም አይቀርም ግን ከሞቱ አሟሟቱ ደግሞ የሰው ልጅ ነይ ወይም ና ወይም ኢጃዛ ቤት አሳልፈሽ ትሄጃለሽ ብሎ እንደዚህ ሲያረግ በጣም ከባድ ነው አይደለ በጣም ከባድ ነው ስሜቱ እንዴት ነው ስሜቱ በጣም ከባድ ነው አይደለ ስለዚህ ይሄ ነገር መስተካከል አለበት የገጠር ልጅ ደግሞ በቃ ቲክቶኬ በቃ ተቃጠለ ብሎ ያዙ ይልቀቁኝ ይያለ ነው እኛ የገጠር እንትን በቃ የገጠር ምን ሰራ ልጆች ማናቀን መስላችኋልን ምናምን ይያለ ነው ባይዘወይ ልንገራችሁ የገጠር ልጅ በጣም ስማርት ነው በጣም ብልጥ ነው የዛን ጊዜ ራሱ ታቃለ ሲባል አላቅም የሆነ ነገር አላቅም የሆነ ነገር እንደዚህ ያለልም ስለነ ነበር ለምን የተለያየ ቃል ያወራለው ብሎ ስላሰበ በደንብ አስሞበት በደንብ አልሞበት በደንብ ብሎበት ነው እና የገጠር ልጅም እንደቀላል እንዳታዩት ገባችሁ በደንብ ጠንቅቆ ያወቀ እንዳላወቀ ነው አላወኩም እንደዚህ ያላልኩም አላቅም መጨረሻ ላይ ምን አለ ስትደፈር ሰምተናል ከዛ ከጎራውኑ ስትደፈር ስንጮህ ሰምተናታል ከዛ አዝሎ አመጣት የማይመስል ነገር ለሚስታት ትንገር አለኩሉ ሐል ያጀማ ዛሬ ለሐና ካልጮሃችሁ ብዙ ሐናዎች አሉ ከዛ ላይ በጣም ብዙ ሐና ገባችሁ ለራሳችሁ ለነፍስያችሁ ብላችሁ ነው የምትጮሁት እና አሁንም ቢሆን ፍትህ ለሐና እያላችሁ ቲክቶኩን አጨናንቁት ያጀማ ገባችሁ ለምን ካላችሁ ግድ ነው ማስተካከል አለባችሁ ፕሊዝ ምክንያቱም ዛሬ እየወለደው ነገን ለገ እየወለደው በጣም ብዙ የደሃ ልጅ እያለቀ ነው የሀብታም ልጅማ ምን ይሆናል የሀብታም ልጅ ካገሩ ላይ እንትን ይላል ካገሩ ላሽ ብሎ ባየር ይመጣል እኛ የደሃ ልጆችን ዋጋ የምንከፍለው እና ይሄ ነገር በደንብ መስተካከል አለበት እህት ወንድሞቼ የገጠር ልጅ ደግሞ ቲክቶክ ተዘጋ ብሎ እያበደ ነው አይተሰምታችሁት ከሆነ እንዴት ቲክቶክ ይዘጋል እንዴት ብሎ በቃ ትናንትና ከትናንት ወዲያ ያዙ ይልቀቁኝ ይያለ ነበር ለማንኛውም እህቶቼ ወንድሞቼ ለሐቅ ብላችሁ ቁሙ ገባችሁ ሐቅ ሁሉ ጊዜም ሐቅ ናት እና ፍትህ ለእህቶቻችን ያላችሁ ፍትህን ጠይቁ ወንድሞቻችን በቃ ከዛ ላይ 400 ምናምን ሰው ወጣ የተባለው ሲያሳዝኑ በአላህ በጀርባቸው የሆነ ላስቲካን ጠብጥበው የገረፏቸው ምናምን በጣም ነው የሚያሳዝነው ወላሂ እና ለማንኛውም አሁንም ቢሆን ፍትህ ጠይቁ እንዲያው አማና ሁላችንም ከሰው እጅ እንዳይጥለን እናቴን በዛ መንገድ ደግሞ ልትመጡ ያሰባችሁ እህቶቼ ወንድሞቼ ይቅርባችሁ ገባችሁ አላህ ያለውን ርዝቅ ልትበሉ ለማን ብላችሁ ነው በዚህ ደረጃ ዋጋ የምትከፍሉት ዋጋ መክፈል የለባችሁም እና ራሳችሁን ጠብቁ እነዚህ ሰዎች ከሰውም አልተፈጠሩም ረህማም የላቸውም ስለዚህ እናንተ ራሳችሁን መጠንቀቅ አለባችሁ ደላላይ ደግሞ መቼም ቢሆን ነገ ወዲያ የራሱን ቤተሰብ አምጥቶ እንትን ይላል ምንም ችግር የለባቸውም ደላላይ ማለት ነው እና ይህን ነገር በደንብ አስተካክሉ አሁንም ቢሆን ደግሞ ፍትህ ለሐና ፍትህ ለእህታችን እያላችሁ ፍትህ ጠይቁ ሁሉ ጊዜም ሐቅ ናት እመኑኝ የሐና ጉዳይ ሊቆይ ይችላል እንጂ በኢዝኒላህ ሐቁ ይወጣል ገባችሁ የገጠር ልጅም ዋጋ ይከፍላል ወደደም ጠላም አብረው የነበሩ ሰው ሁሉ
ዋጋ ይከፍላሉ። ወይ መተው ባልተናገሩ እንጂ መተው ከተናገሩ መተው ከዘበራረቁ በኋላ እንደዚህ ብሎ አናውቅም ምን አንልም ቢሉ ከተጠያቂነት ወደኋላ አይሉ። ገባችሁ? እና ፍትህ ለሃና ፍትህ ለእህታችን ነገ ወዲያ እኔም እንደሷ ነኝ እያላችሁ ግዴታ ድምጽ መሆን አለባችሁ። ምክንያቱም ግዴታችሁ ነው። ገባችሁ? ለምን እኛ ለራሳችን ስንሆን ነው ድምጽ የምንሆነው አይደለ? ለሰው ብለን አይደለም። እናንተም ደግሞ ለራሳችሁ ብላችሁ ድምጽ ኗት። ፍትህ ለሃና ፍትህ ለእህታችን እያላችሁ ድምጽ መሆን ግዴታ አለባችሁ። ሞት እኮ ለማንም አይቀርም፣ እንሞታለን። ግን በዚህ ደረጃ አስባችሁታል? ስትደፈር ስትሰቃይ እንትን ስትል አላቅም። በጣም ከባድ ነው ሐቂቃ በጣም። እና ፍትህ ለሃና ፍትህ ለእህታችን እያላችሁ ድምጽ ሁኗት ያጀማ ማለት ነው። ድምጽ ሁኗት። ምክንያቱም ሞት ለማንም አይቀርም። ሞት ሁላችንም እንሞታለን። ከሞቱ አሟሟቱ ግን እንደዚህ ስትሆኑ ከባድ ነው። ከባድ ነው በጣም። እና ለማንኛውም እንግዲህ ጀጎል 400 ሰው ወጥቶ ብሎ አሳይቶናል። ከ400 ግን ሃና የለችበትም። ለማንኛውም ሃና አላህ ሐቋን ያውጣላት። ግን አንዳንድ ሰዎች ደግሞ የፌስቡኩን የቲክቶክ ምናምን እየቀበጣጠራችሁ የሳውዲ መንገድ ምናምን እያላችሁ ባትሉ መልካም ነው። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ፍትህ ለሃና እያላችሁ ፍትህን ጠይቁ ያ ጀማዓ።